ሰበር ዜና ፋኖ አራስ ነብር ሆኗል። ከሰሞኑም በሁለት ሴት ፋኖ ታጣቂዎች ላይ ተፈጽሟል የተባለው ዘግናኝ ግድያ ድፍን አማራን ነቅንቋል። ከአማራ ለ4 ኪሎ እጅግ አስደንጋጭ መርዶም ተሰምቷል። አብይ መቆጣጠር አቅቷቸዋል፣ እጅ ለመስጠትም ከጫፍ ደርሷል የተባለው ይህ ኢትዮ ፖስት ነው። የፋኖ ኃይሎች ከሰሞኑ በርካታ ከተሞችን መቆጣጠራቸውን አንድ የዓለም አቀፍ ሚዲያ ዘግቧል። ዘገባው ለ4 ኪሎ ድንጋጤን የፈጠረና የመንግስትን ገመና አደባባይ ያሰጣ ሆኗል። ትናንት በቆቦ በነበረው ውጊያም የመንግስት ጦር ፋኖችን ወደ ኋላ እንደማፈግፈግ አሉለት። ተስቦ ገዢ ቦታ ሲገባም የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም ነው የተባለው። ቆቦ ከገባው ጦር የተረፈ የለም ሲል ዓለም አቀፉ ሚዲያው የብልጽግናውን ገመና ይፋ አድርጎታል። ይህ በእንዲህ እንዳለ ከሰሞኑን በሁለት ሴት የፋኖ ወታደሮች ላይ የተፈጸመው ዘግናኝ ግድያ ድፍን አማራን አስቆጥቷል። ወደ ፋኖ የሚገቡ ወጣቶችንም ቁጥር በእጅጉ ጨምሯል የሚል ለ4 ኪሎ መርዶ የሆነ ዜናም ተሰምቷል። ጉዳዩን በዝርዝር እናስደምጣቸዋለን። ሰራዊቱ የመዋጋት አቅሙ ዝሏል፣ ትዕግስት ማጥቷል ሲሉ አምባሳደሩ መናገራቸው አስደንጋጭ ሆኗል። ለ4 ኪሎ ቅርብ የሆኑት አምባሳደር ጉድ የሚያስብል አስተያየት ሰጥተዋል። አስተያየታቸው በርካቶችን ደስ አላሰኘም ተብሏል። ሰራዊቱ ትዕግስቱ አልቋል፣ ድርጅቱም ሊበታተን ከጫፍ ደርሷል ሲሉም አፍርጠውታል። ሰራዊቱ ከፓርቲው ጋር አንድ መሆን አቅቶታል፣ ስለዚህም እያከተመላቸው ነው ሲሉ ተደምጧል። አምባሳደሩ በዝርዝር ምን አሉ የሚለውን የምናስቃኛችሁ ይሆናል። በወደቡ ጉዳይ አንድ ያልተጠበቀ አዲስ መረጃ ወጥቷል። መረጃው የባህር በር ለማግኘት በአባይ ውሃ መደራደር የሚል እንደሆነም አንድ ዓለም አቀፍ ተቋም ይፋ አድርጓል። ኢትዮጵያ በአሰብ ባህር በር ታገኛለች ተብሎ ሲጠበቅ ከሌላ ስፍራ ልታገኝ እንደምትችል ፍንጭ የሰጠ ሆኗል። ጉዳዩ ግብፅን፣ ኤርትራንና ሱዳንን በቀጥታ የሚመለከት ነው። ብልጽግና በጉዳዩ ላይ የጀመረውን አደገኛ እንቅስቃሴ ምንድን ነው የሚለውን የምትሰሙት ይሆናል። የተወደዳችሁን የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡ እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ መረጃዎቹ እናምራለን። የፋኖ ኃይሎች ከሰሞኑን በርካታ ከተሞችን መቆጣጠራቸው አንድ የዓለም አቀፍ ሚዲያ ዘግቧል። ዘገባው ለ4 ኪሎ ድንጋጤን የፈጠረና የመንግስት ገመናን በአደባባይ ያሰጣ ሆኗል። ትናንት በቆቦ በነበረው ውጊያ የመንግስት ጦር ፋኖች ወደ ኋላ እንደማፈግፈግ አሉለት። ተስቦ ገዢ ቦታ ሲገባም የስበት ማዕከሉን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም የተባሉ። ቆቦ ከገባው ሰራዊት የተረፈ የለም ሲል ዓለም አቀፉ ሚዲያ የብልጽግናን ገመና ይፋ አድርጎታል። ይህ በእንዲህ ሳለ ከሰሞኑ በሁለት ሴት የፋኖ ወታደሮች ላይ የተፈጸመው ዘግናኝ ግድያ ድፍን አማራን አስቆጥቷል። ወደ ፋኖ የሚገቡ ወጣቶችንም ቁጥር በእጅጉ ጨምሮታል የሚል ለ4 ኪሎ መርዶ የሆነ ዜናም ተሰምቷል። በአማራ ክልል የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ዓለም አቀፉ የጀርመን ድምፅ ዘግቧል። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ የሆነም አንድ የአካባቢ ነዋሪም ጨጨሆ፣ ዘብጤ፣ ገራገርና አፍላቂትን ጨምሮም ዙሪያውን የፋኖ ኃይሎች እንደያዙት ለዶቼ ቬለ ተናግሯል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸው ደግሞ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼ ቬለ ተናግሯል። ትላንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን ነድፎ ሙጃና ኩል መስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው ማክሏል። ፋኖች ወደ ኋላ እንደማፈግፈግ ሲሉለት ተስቦ ገዢ ቦታ ሲገባም የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም ተብሏል። የመከላከያ ሰራዊቱ ቃል አቀባይ ብርጌዴር ጄኔራል ጌትነት አዳነ ስለ ሁኔታው እንዲነግሩም በእጅ ስልካቸው ደውለን ብንጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ አሳውቋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ደዴሳም ጽንፈኛ ሲሉ የገለጡት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። የተለየ ዝርዝር የሚሰጡት ነገር እንደሌለ በመጥቀስም ቀጣዩን ለዶቼ ቬለ ተናግሯል። የተለየ መረጃ አድርገን የምንናገረው የለም፣ ለሚዲያ የሚሆን ጽንፈኛውን ቡድን በየቦታው ትንኮሳ ነው የሚፈጸሙ እንጂ ቆሞ የመዋጋት አቅምም አደረጃጀትም የለውም ሲሉ አክለዋል። ሌላ የፋኖ ታጣቂ በበኩላቸው በሰሞኑ ውጊያ ሳንቃ፣ ዘብጥና ዲባላን የመሳሰሉ ቦታዎች መቆጣጠራቸውን ገልጸዋል።
በፋኖ ቁጥጥር የገቡ ብዙ ወረዳዎችና ብዙ ቀበሌዎች እንዳሉ ነው የተገለጸው። ጨጮ፣ ሳንቃ፣ ዘብጤ፣ ዲባላና እነዚህን የመሳሰሉ ቦታዎች ያለበት የኛ ኃይል ነው ብለዋል። ሰሜን ወሎ ላስታ ብልብላ ነዋሪ የሆነ ሌላ አንድ ነዋሪ ያሉበትን አካባቢም ለረጅም ጊዜ ፋኖ ኃይሎች እንደተቆጣጠሩ በመግለጽ ከሰሞኑን ውጊያ በአካባቢዎቹ እንዳልነበረም ተናግሯል። ያው አሁን እነዚህን 2 ቀናት ሰላም ነው ሲል አስተያየቱን ሰጥቷል። በዛሬው ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎም በቅሎ ማንቂያ በሚባል ቦታ ዛሬም ውጊያ እንደነበረ ተገልጿል። ሰራዊቱ የመዋጋት አቅሙ ዝሏል፣ ትዕግስትም አጥቷል ሲሉ አምባሳደሩ መናገራቸው አስደንጋጭ ሆኗል። ለ4 ኪሎ ቅርብ የሆኑትኛ አምባሳደር ጉድ የሚያስብል አስተያየት ሰጥቷል። አስተያየታቸው በርካቶችን ደስ አላሰኘምም ተብሏል። ሰራዊቱ ትዕግስት አልቋል፣ ድርጅቱ ሊበታተን ከጫፍ ደርሷል ሲሉ አፍርጠውታል። ሰራዊቱ ከፓርቲው ጋር አንድ መሆን አቅቶታል፣ ስለዚህም እያከተመላቸው ነው ሲሉም ተደምጧል። በህዝባዊ ወያኔ ሓርነት ትግራይ ታጣቂዎችና በድርጅቱ አመራር መካከል ከፍተኛ ለመግባባት ተፈጥሮም አመጽ መቀስቀሱንና ድርጅቱ ለመበተን ተቃርቧል ሲሉ የተናገሩት በሶማሊያ ኢትዮጵያ አምባሳደር ሱሌማን ደዴፎ ናቸው። አምባሳደር ሱሌማን በኤክስ ገጻቸው ላይ ባሰፈረው ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትዕግስትና ተስፋው ተሟጧል ብሏል። እንደ አቶ ሱሌማን ገለጻ ከሆነም ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ሌላ አመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል ብሏል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ከታጣቂዎች ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል ያሉት አቶ ሱሌማን የተቀሰቀሰው አመጽ ተጨማሪ የህይወት መስዋዕትነትን ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉም በመግለጫቸው ላይ አሳስቧል። ይህ መግለጫ የወጣው ከፕሪቶሪያው የሰላም ስምምነት በኋላም በህወሓት ውስጥ ከፍተኛ የሆነ የውስጥ መከፋፈልና የስልጣን ሽኩቻ መኖሩን የሚያመላክቱ መረጃዎች በስፋት በሚወጡበት ወቅት ነው። የሰላም ስምምነቱን ተከትሎ በተለይም የቀድሞ ታጣቂዎችን ትጥቅ የማስፈታት የመበተንና መልሶ የማዋሃድ ሂደት መዘግየት በታጣቂዎች ዘንድ ከፍተኛ የሆነ ቅሬታ መፍጠሩ በተለያዩ ጊዜያት ሲዘገብ ቆይቷል። የታጣቂዎች ወደፊት የፖለቲካና የኢኮኖሚ ህይወት ምን እንደሚሆን ግልጽ አለመሆኑና በአመራሩ ላይ ያላቸው እምነት መሸርሸሩ ለእንዲህ አይነቱ አለመረጋጋት መንስኤ ሊሆን እንደሚችል የፖለቲካ ተንታኞች ይገልጻሉ። የአምባሳደር ሱሌማን መግለጫ በድርጅቱ ስላለው አለመረጋጋት የሚወጡ መረጃዎችን የሚያጠናክር ሲሆን ይህ የውስጥ አለመረጋጋት በቀጠናው የሰላም ሂደት ላይ ሊኖረው የሚችለውን ተጽዕኖ በቅርበት የሚጠብቅ ይሆናል። ይህ በእንዲህ እንዳለም ባለፉት ቀናት የተለያዩ የቲዲኤፍ አርሚዎች መንገድ በመዝጋት በተለያዩ ስልቶች የተቃውሞ ድምፅ ሲያሰሙ መቆየታቸው ይታወቃል። በዛሬው ዕለት ደግሞ አርሚ 50 ሰልፉን ተቀላቅሎ በሀገረ ማርያም አካባቢ መንገድ ዘግቶ ብሏል። ከቀኑ 5 ሰዓት ጀምሮ መንገዱን የሰራዊት አባላት በትላልቅ ድንጋዮች ዘግተው ድምፃቸውን ያሰሙ ሲሆን ካሰሙት መፈክር ውስጥ ሰላም ይስፈን፣ የታጋዮች ድምፅ ይሰማ፣ የታገልነው ለህዝብ ነው የሚልና ፍትህ ጠፍቷል የሚሉ ይገኙበታል። በወቅቱ ጄኔራል ምግበይ ኃይለ በአካባቢው በመኪና ለማለፍ በሚሞክሩበት ወቅት ሰልፈኞች ለማሳለፍ ፈቃደኛ ሳይሆኑ ቀርተው ነበር። ጄኔራሉም ከመኪናቸው ወርደው ማንነታቸውን በመግለጽ እንዲያሳልፏቸው ጥያቄ ቢያቀርቡም ከፍተኛ ጭቅጭቅ እንደተፈጠረም ለመረዳት ተችሏል ነው የተባለው። በወደቡ ጉዳይ አንድ ያልተጠበቀ አዲስ መረጃ ወጥቷል። መረጃው የባህር በር ማግኘት በአባይ ውሃ መደራደር የሚል እንደሆነም አንድ ዓለም አቀፍ ሚዲያ ይፋ አድርጓል። ኢትዮጵያ በአሰብ ባህር በር ታገኛለች ተብሎ ሲጠበቅ ከሌላ ስፍራ ልታገኝ እንደምትችል ፍንጭ የሰጠ ሆኗል። ጉዳዩ ግብፅና ኤርትራን እንዲሁም ሱዳንም በቀጥታ የሚመለከት ነው ተብሏል። በኢትዮጵያ በግብፅና በሱዳን መካከል ለዓመታት የቆዩትን የቀይ ባህር ውጥረቶችና ህዳሴ ግድብ ውዝግብ በዘላቂነት ለመፍታት የሚያስችል አዲስ የዲፕሎማሲያዊ መፍትሄ ሀሳብ ቀርቧል። ግሎባል ሴኩሪቲ የተባለው ተቋም ዛሬ ባወጣው ትንታኔ በሱዳን ሰላምን በማስፈን ምትክ የኢትዮጵያ በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴ ግድብ ላይ አስገዳጅ ስምምነት እንድትፈርም የሚጠይቅ የሶስትዮሽ ስምምነት መተግበር እንደሚቻል ተጠቁሟል። በኢንኪስቲክ ሚዲያ በኩል የቀረበው ትንታኔ እንደሚያወሳው ኢትዮጵያ በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ ማግኘት የረጅም ጊዜ ስትራቴጂካዊ ፍላጎት አላት። ከኤርትራ መገንጠል በኋላ 95% የባህር ንግዷን በጅቡቲ በኩል በዓመት 1.5 ቢሊዮን ዶላር ወጪ እንደምታከናውን ዘገባው ይጠቅሳል። ይህን ችግር ለመፍታት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ከሶማሊላንድ ጋር የወደብ መዳረሻ ለማግኘት ስምምነት መፈራረሟ ከሶማሊያ ጋር ከፍተኛ ዲፕሎማሲ ውጥረት
መፈጠሩ ይታወሳል። ከዚህ ጎን ለጎን የአፍሪካ ትልቁ የኤሌክትሪክ ማመንጫ የሆነው የህዳሴ ግድብ በታችኞቹ የተፋሰስ ሀገራት ግብፅና ሱዳን የውሃ ፍሰትን ይቀንሳል በሚል ስጋት የሶስቱን ሀገራት ግንኙነት አሻክሯል። አሁን በሱዳን የተቀሰቀሰው የእርስ በርስ ጦርነት ደግሞ እነዚህን ሁለት ቁልፍ ችግሮች የበለጠ በማወሳሰብ ለቀጠናው መረጋጋት ስጋት ሆኗል። ትንታኔው በሱዳን ሰላም ለናይል ሰላም በሚል መርህ ላይ የተመሰረተም የጋራ መፍትሄ ያቀርባል። በዚህ እቅድ መሰረት ለኢትዮጵያ የሚቀርበው በሱዳን ዋነኛ ወደብ በሆነችው ፖርት ሱዳን በኩል የንግድ መብቶችን አልፎ ተርፎም የባህር ኃይል ሰፈራ የማቋቋም መብት ልታገኝ ትችላለች። በምላሽ ኢትዮጵያ የምትሰጠው በህዳሴ ግድብ የውሃ ሙላል ፍጥነትና በድርቅ ወቅት ለታችኞቹ ሀገራት የምትለቀውን የውሃ መጠን በተመለከተ አስገዳጅ ወይም ህጋዊ ስምምነት ትፈርማለች። ይህ ስምምነት ተግባራዊ እንዲሆን ግን በሱዳን ያለው ጦርነት መቆም አለበት። በዚህ ረገድ ግብፅና ለኢትዮጵያ በጦርነቱ ተፋላሚ ወገኖች ላይ ያላቸው ተጽዕኖ ወሳኝ ነው። ሁለቱ ሀገራት ከአፍሪካ ህብረትና ከአረብ ሊግ ጋር በመተባበር ተቀናቃኞቻቸው ጄኔራሉን ወደ ድርድር ጠረጴዛ በማምጣት በሱዳን የብሔራዊ አንድነት መንግስት እንዲቋቋም ግፊት ማድረግ ይችላሉ። የፖርት ሱዳን ስምምነት ተብሎ ሊጠራ የሚችለው እቅድ ከተሳካም ለሶስቱም ሀገራት ዘላቂ ጥቅም ያስገኛል ተብሏል። ለግብፅ የውሃ ፍላጎት የሚያረጋግጥ አስገዳጅ የህግ ማዕቀፍ ታገኛለች። ለኢትዮጵያ ህዳሴውን ግድብ ጥቅሞች እንደያዘች ጎረቤቶቿን ሳታስቆጣም የቀይ ባህር መዳረሻ ህልሟን ታሳካለች። ለሱዳን አውዳሚው ጦርነት ይቆማል፣ የተረጋጋ መንግስት ይቋቋማል። ፖርት ሱዳንም የሀገሪቱም የኢኮኖሚ ማገገሚያ ማዕከል ትሆናለች። ትንታኔው ሲያጠቃልል የሀሳብ ፈተናዎች ቢኖሩትም ተስፋ በቆረጠው በቀጠናው ሁኔታ ውስጥ ሰላምና ለብልጽግና ተጨባጭ የሆነ መንገድ ሊጠርግ እንደሚችልም ገልጿል። አበቃን። መልካም ጊዜን ተመኘ።